ዛሬ የምነግርህ የዛሬው ባለ ታሪካችን በቃ እሱን ዝም ብለህ መውደድ ብቻ አንተ ሙእሚን እንደሆንክ ማረጋገጫ። እሱን የመጥላት ባህሪ ካለብህ ውስጥ ላይ ችግር ካለብህ ሙናፊቅ እንደሆንክ የምታረጋግጥበት ነው። ለምን እኔ አይደለም ያልኩት ረሱላችን ሰለላሁ ዐለይሂ ወሰለም ነው የመሰከሩለት። ያ ዓሊ ላ ዩሂቡከ ኢላ ሙእሚኑን ወላ ዩብጊዱከ ኢላ ሙናፊቁን ኢነማ ዩሪዱ ላሁ ሊዩዝሂበ ዐንኩም ርጅሰ አህለል በይቲ ወዩጠሂረኩም ተጥሂራ የሚለው የቁርአን አያት ረሱላችን ሰለላሁ ዐለይሂ ወሰለም ሲወርድባቸው ካባቸውን አወለቁና መሬት ላይ አንጥፈው ያ ዓሊ፣ ያ ፋጢማ፣ ያ ሐሰን፣ ያ ሁሰይን እነዚህ ሁሉ ረዲየላሁ ዐንሁም ኑ አሉ። አስቀመጧቸውና አላሁመ ሽሀድ ሃኡላኢ ሚን አህሊ በይቲ፣ አላህዬ አንተ ምስክር ሆነልኝ እነዚህ ቤተሰቦቼ ናቸው አሉ። እነዚህ ከቤተሰቦቼ ነው የሚጨመሩት አሉ። ሱብሃንአላህ። በጣም ይወዱት ነበር ሰይዱና ዓሊን። የተቡክ ዘመቻ ጊዜ በጣም አስቸጋሪ ስለነበረ የመዲና ሰዎችን ቤተሰቦቻቸውን እንዲጠብቅላቸው ሴቶችን ልጆችን እንዲጠብቁ ሰይዱና ዓሊን ረዲየላሁ ዐንሁ ነው ረሱል ሰለላሁ ዐለይሂ ወሰለም ተክተው ይሉት። የዛኔ ሙናፊቆች ምን አሉ? መዲና ላይ እኮ ሴቶችና ህፃናት ወይ ደግሞ አሮጊቶች ምናምን እንደዚህ በቃ ደካማ ሰው ካልሆነ በስተቀር እኮ ማንም የቀረ የለም። ዓሊን ያስቀሩት ለምንድን ነው? ሸክም ስለሆነባቸው ነው አሉ። ተመልከት አላህ ሲጠላ እንግዲህ። ከዛ ሰይዱና ዓሊ ረዲየላሁ ዐንሁ በጣም በዚህ ተበሳጭተው ሄዱ። ረሱላችን ሰለላሁ ዐለይሂ ወሰለም ጋር ሄዱ። መንገድ ላይ ደረሱባቸው። ያ ረሱላህ እዛ መዲና ያሉ ሰዎች እኮ እንዲህ ማለት ጀመሩ። ምን ይሻላል? እኔ ደግሞ ከእርሶ ጋር መውጣት ፈልጋለሁ አሏቸው። ረሱላችን ሰለላሁ ዐለይሂ ወሰለም ወላሂ ዓሊ እነዚህ ሰዎች ዋሽተዋል አሉ። አንተ እኔ ላይ ሸክም አይደለህም አንተ ዓሊ አሏቸው። ዛሬ እኮ የአንተ ደረጃ የት ደርሷል? ነቢዩላህ ሃሩን ዐለይሂ ሰላም ነቢዩላህ ሙሳ ዐለይሂ ሰላም ዘንድ የነበራቸውን ደረጃ ያክል ደርሷል አሉ። ሱብሃን ተመልከት። ሁለቱም ወንድማማቾች ነበሩ፣ የአላህ ነብዮች ነበሩ። ነብይነት የለም እንጂ ከኔ በኋላ የአንተ ደረጃ ዛሬ የሃሩንን ደረጃ ደርሷል አላቸው። ሱብሃንአላህ። ዞር ብለው ሲመለሱ ጠሯቸውና ያ ዓሊ አታውቅም እንዲህ አሏቸው። ላ ዩሂቡከ ኢላ ሙእሚኑን፣ አንተን እኮ ሙእሚን የሆነ ሰው አላህ የሚወደው ሰው እንጂ አይወድህም። ወላ ዩብጊዱከ ኢላ ሙናፊቁን፣ እንደዚሁም ደግሞ ሙናፊቅ የሆነ ሰው እንደ አላህ የጠላው ሰው ካልሆነ በስተቀር እኮ አንተን አይጠላህም ያ ዓሊ ያሏቸው። ይሄ ብቻ አይደለም ደግሞ መን አሐበከ ፈቀድ አሐበኒ፣ አንተን የወደደህ ሰው በእርግጥ እኔን ወዶኛል። ወመን አብገደከ ፈቀድ አብገደኒ፣ አንተን የጠላህ ሰው አንተን ብቻ አይደለም እኔንም የጠላው አሉ ረሱላችን ሰለላሁ ዐለይሂ ወሰለም። ውደዳቸው። እሳቸውን መውደድ የሙእሚን ምልክት ነው። እሳቸውን መጥላት የኒፋቅ ምልክት ነው። ረዲየላሁ ዐንሁ ወአርዳህ። ስለ ጀግኖች ታሪክ አውራ ተብለህ እየተናገርክ በመሃል ሰይዱና ዓሊ ረዲየላሁ ዐንሁ ሳትጠቅስ ካለፍክ በቃ የትኛውም የታሪክ ምሁር የሚባል ዑለማ የተባለ ሁሉ ይንቃል አንተን። ምክንያቱም ታሪክ ሳታውቅ ነው ዝም ብለህ እያወራ ያለኸው ማለት ነው። ሰይዱና ዓሊ ረዲየላሁ ዐንሁ ማለት በእስልምና ታሪክ ወይም ደግሞ በሰው ልጆች ታሪክ ከታዩ ጀግኖች መካከል መጀመሪያ ሊሰለፉ የሚችሉ ሰው ናቸው። የኸይበር ዘመቻ ጊዜ በቃ የማን ነው ያ ቀን ብለህ ብትጠይቅ የትኛውንም ዓሊም ጠይቅ፣ ኸይበር የማን ነው ቢባል የሰይዱና ዓሊ ነው የሚል ረዲየላሁ ዐንሁ። የኸይበር ዘመቻ ጊዜ ብዙ ሰሃቦች ተመላልሰዋል ለመክፈት። አቡበክር ሲዲቅ ሄዱ፣ መሪ ሆነው አልቻሉም። ሰይዱና ዑመር ረዲየላሁ ዐንሁ ሄዱ፣ አልቻሉም፣ ተመለሱ። መጨረሻ ላይ የረሱላችን ሰለላሁ ዐለይሂ ወሰለም ምን አሉ? ለኡዕጢየነ ራየተ ገደን ሊረጁሊን ዩሂቡ ላህ ወረሱለሁ፣ ነገ ባንዲራውን የምሰጠው ሰው አሉ። ሱብሃነላህ አላህና መልእክተኛውን የሚወድ ነው። ወዩሂቡሁ ላሁ ወረሱሉሁ፣ አላህና መልእክተኛውም የሚወዱት ሰው ነው። የዚህን ሰዓት ሰሃባ በቃ እርስ በርስ እያወሩ ሌሊቱን ሙሉ አደሩ ሳይተኙ። ማን ነው ያ ጀግና ሰው ነገ የሚሰጠው ባንዲራ እያሉ። ልክ ፈጅር ካሰገዱ በኋላ ዞር ሲሉ ሰሃባ ሁሉ በቃ ቀና ይል ነበር እኔ ያለው እያሉ ለማሳየት ራሳቸው። ሰይዱና ዑመር ረዲየላሁ ዐንሁ ምን አሉ? ከዛን ቀን ውጭ አሉ እኔ በህይወቴ ስልጣንን ተመኝቼ አላቅም የዛን ቀን ቢሆን እንጂ አሉ። ለእኔ እንዲሰጠኝ ተመኘዋሉ። ምክንያቱም ትልቅ ደረጃ ነው። ቀልድ ነው እንዴ? ከዛ ረሱላችን ሰለላሁ ዐለይሂ ወሰለም ባንዲራውን ብድግ አደረጉና ፈአይነ ዓሊያ፣ የታለ ዓሊ? አይታየኝም እኮ እዚህ ጋር። ሰሃባ ያ ረሱላህ ዓሊ እኮ አይኑ ታሟል መሄድ አይችልም አሉ። አይ አይሆንም አሉ። ያለ ዓሊማ ዛሬ መፍትሄ የለም አሉ። ጥሩት አሉ። ተጠሩ። ወዲያው ዱዓ አደረጉላቸው፣ አበሰበስ አደረጓቸው። አላህ አፊያ አደረጋቸውና ያ ዓሊ አሏቸው በል ተጓዝ፣ በአንተ እጅ ነው የሚከፈተው ኢንሻአላህ አሏቸው። ተጓዙ። ልክ ኸይበር ሲደርሱ ገና የኸይበር ሰዎች ምን አሉ? ይሁዶች ናቸው። አንዴ ያሉ ተሸነፍን፣ በቃ አለቀልን አሉ። ምክንያቱም እኛ ተውራት ላይ አንብበናል፣ ይህ ዓሊ የሚባለው ሰው ይህ ሰው ከመጣ እንደምንሸነፍ ተነግሮናል አሉ። ሱብሃንአላህ። ተመልከት፣ ገና ጠላት ጦርነት ውጊያ ሳያደርግ ነበር እንደሚሸነፍ የሚያውቁ ሰይዱና ዓሊ ረዲየላሁ ዐንሁ ሲሄዱ። ታዲያ እነዚህን ሰው ስለ ጀግኖች ታሪክ እያወራ ብረሳቸው ቅር አይለውም ዑለማ ሁሉ ረዲየላሁ ዐንሁ ወአርዳህ። አንድ ጊዜ ሰይዱና ዓሊ ረዲየላሁ ዐንሁ በፈረሳቸው እየጋለቡ ወደ ጦር ሜዳ እየሄዱ ሳለ የጦር ጋሻቸው ይወድቅና ይጠፋባቸዋል። ከዛ ከጦርነቱን ከጨረሱ በኋላ ገበያ ቦታ ላይ ዞር ሲሉ ያው ኸሊፋ ናቸው ምን ችግር አለ የሚለውን ለማጣራት ዞር ሲሉ የኔ ጦር ልብሳቸው የጦር ጋሻቸውን ያገኙታል። ይሁዲይ ጋር ነበር። ከዛ ጠይቁት፣ አንተ ሰው ይህ እኮ የኔ ዕቃ ነው፣ የኔ ጠፍቶብኝ ነበር፣ ስለዚህ ልትሰጠኝ ይገባል አሉ። እንዲህ አላቸው፣ ይህ እኮ አባቴ ደግሞ ከአያቴ የወረሰው ዕቃ ነው፣ ዝም ብዬ አንተ ዛሬ የኔ ነው ስላልከኝ ልሰጥ አልችልም አላቸው። ተመልከቱ፣ አሚረል ሙእሚኒን ናቸው፣ ይሁዲይ ነው እሱ። ግን
ሙስሊሞች ያለ ፍትህ እንደማይንቀሳቀሱ ምንም አይነት እርምጃ እንደማይወስዱ ስለሚያውቅ ዘና ብሎ ልቡን ነፍቶ ደረቱን ነፍቶ ነበር የሚያወራቸው። ከዛ ሰይዱና አሊ ረዲየላሁ ዐንሁ ከከለከልክኝማ እከስሃለሁ አሉት። ክሰሰኝ አላቸው። ሄዱ ወደ ዳኛ ቃዲ ሹረይህ ይባላሉ። በሰዓቱ የነበሩ ትልቅ ዳኛ ነበሩ እና እሳቸው ከሄዱ አብረው ከዛ ሰይዱና አሊ ረዲየላሁ ዐንሁ ያ ቃዲ አሉ፣ ይህ ሰው እኮ የጦር ጋሻዬን ወስዶ ከለከለኝ፣ ጠፍቶብኝ ነበር፣ የኔ ሀቅ ነው፣ እኔ አውቀዋለሁ እቃውን፣ ከልክሎኛል አሉት። ከዛ የሁድዩን ጠይቁት፣ ምን ትላለህ አንተ በዚህ ጉዳይ ሲሉት፣ ይህ እቃ የራሴ ነው አላቸው፣ አባቴ ደግሞ ከአያት የወረስ ነው። ስለዚህ እሱ ዝም ብሎ መጥቶ ስለጠየቀኝ ልሰጠው አልችልም አለ። ተመልከቱ ቃዲው ምን አለ መሰላችሁ? እስልምና ሱብሃንአላህ፣ ፍትህ ተመልከት፣ አድል ተመልከት። የምሺ ዐላ ሪጅለይን በሁለት እግሩ ነበር የሚሄደው በሰሃባ ዘመን። ምን አለው ቃዲው? ያ አሊ አሉ፣ እኔ አሉ አንተ የኔ ሀቅ ነው ካልክ ያንተ እንደሆነ አውቃለሁ፣ ምንም አልጠራጠርም፣ ነገር ግን ምስክር ልታመጣ ይገባል አሉ። ሱብሃንአላህ። ሰይዱና አሊ ረዲየላሁ ዐንሁ አንድ አገልጋይ ነበራቸው። እሱንና ሐሰንን ይዘው መጡ። አዩት፣ ይሄ የአባቴ ዕቃ ነው አሉ ሰይዱና ሐሰን። አገልጋዩም ይሄ የሰይዱና አሊ ዕቃ ነው ብሎ መሰከሩ። ዳኛው ምን አለ መሰላችሁ? ያ አሊ አሏቸው፣ የአገልጋዩን ምስክርነት እቀበላለሁኝ፣ ነገር ግን የሐሰንን ምስክርነት አልቀበልም፣ ምክንያቱም በእስልምና ልጅ ለአባቴው የሚመሰክረው ምስክር ተቀባይነት የለውም፣ መመስከር አይችልም አሉ። ሱብሃንአላህ። የዚህን ሰዓት ሰይዱና አሊ ረዲየላሁ ዐንሁ አሉ፣ ያ ሹረይህ አሉት፣ እንዴ ይህ ሰው እኮ ሐሰን ነው፣ ረሱል ሰለላሁ ዐለይሂ ወሰለም የመሰከሩለት የጀነት ወጣቶች ሁሉ አለቃ ብለው የመሰከሩለት ትልቅ ሰው፣ እንዴት የሱን ምስክርነት አትቀበልም? ሹረይህ ምን ያ አሊ አሏቸው፣ ሐሰን እኮ ደረጃውን እናውቃለን፣ ከሁላችንም በላይ ነው፣ እናከብረዋለን፣ ነገር ግን ይህ ቦታ የምን ቦታ ነው? የምስክርነት ቦታ ነው። ምስክርነት ደግሞ ለሱ አይበቃም፣ አልተፈቀደለትም አሉ። ሱብሃንአላህ። የሁድዩ እያየ ነው ግራ ተጋባ። እንዲህ ያለ ቃዲው ዳኛውን የአሊ ሀቅ መሆኑን አምኗል፣ ያውቃል፣ ነገር ግን ለሱ ሊሰጠው አልቻለም። ለምን? ምስክር ስለሌለው። አሊ አሚረል ሙእሚኒን ናቸው፣ መውሰድ ይችላሉ ከኔ፣ ግን ዳኛቸው ጋር ራሳቸው የሹሙት ዳኛ ጋር መጡ። ለምን አለ፣ ይህማ ትክክለኛ ሃይማኖት ስለሆነ እንጂ ዝም ብሎ ተራ ሃይማኖትማ አይደለም ብሎ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ብሎ እስልምናን ተቀበሉ። ተመልከት ሰሃባ፣ ይሄ ትውልድ እኮ ነው እንደው አላህ ሱብሓነሁ ወተዓላ ወንዶች ብሎ ቢጠራቸው ይገርምሃል እንዴ? የወንድ ስራ ነው አይሰሩት፣ የጀግና ስራ ሰሩ። ረዲየላሁ ዐንሁም አጅመዒን። በእስልምና ታሪክ ከታዩ በጣም ሰሃባን ግራ ያጋባ የተፈታተነ በቃ አላህ ሱብሓነሁ ወተዓላ ሁላ ሳይቀር ቁርአን ላይ የጠቀሰው ዘመቻ የትኛው ነው ብለህ ብትጠይቀኝ፣ እኔም ብቻ አይደለም የትኛውንም የታሪክ ምሁር ዓሊም ብትጠይቅ የአሕዛብ ዘመቻ ነው ይላል። የዛን ጊዜ ሙናፊቆችን ከሙእሚኖች ለይቶ ያወጣበት ዘመቻ ነው አላህ ሱብሓነሁ ወተዓላ። ወኢዝ ዛገቲል አብሳሩ ወበለገቲል ቁሉቡል ሐናጅረ ወተዙኑነ ቢላሂ ዙኑና፣ እንደው እናንተ አይናችሁ በድንጋጤ በፈጠጠ ጊዜ ላይ አለ ነፍሳችሁ ልትወጣ ሩሃችሁ ሊወጣ ጉሮሯችሁ ጋር በደረሰ ሰዓት እንደው ሙናፊቆች በአላህ ሱብሓነሁ ወተዓላ ላይ መጥፎን ጥርጣሬ መጠራጠር በጀመሩ ሰዓት ሁናሊከ ብቱሊየል ሙእሚኑነ ወዙልዚሉ ዝልዛለን ሸዲዳ፣ የዛኔ እኮ ሙእሚኖች ሁላ ሳይቀሩ አይደለም ሙናፊቅ ሙእሚን ሁላ ሳይቀር ተፈተነ አለ አላህ። ከባድ የሆነ መንቀጥቀጥን ፍራቻን ፈሩ አለ አላህ። የዚህን ዘመቻ ጊዜ ሙሉ አረብ የተባለ በአጠቃላይ ነው መዲናን ለመውረር የመጣው 10,000 የሚሆን ሰራዊት። ተመልከት ሰሃባ የዛኔ ገና ከሺህ ቤቶች አልወጡም፣ በጣም ጥቂት ናቸው። ረሱል ሰለላሁ ዐለይሂ ወሰለም አሉ፣ በቃ እነዚህን መጋፈጥ ስለማንችል የሆነ ነገር መፈጠር አለበታል። ጉድጓድ ይቆፈር ተባለ። ቦይ መዲና ዙሪያ ላይ እንዳለ ጠላት እንዳይገባ ማለት ነው። ትልቅ ቦይ ተቆፈረ። ነገር ግን አንድ አምር ቢን ውድ የሚባል ሙሽሪክ አለ፣ ማንንም የማይፈራ እኔ ልንገር፣ ማንንም የማይፈራ ነው። እሱ ፊት ለፊት ከተጋፈጥክ ትሞታለህ። ማንም ደፍሮ አይጠጋም። ቀይ ጥምጣሙን ይለብሳል፣ የሆነ የዶሮ ላባ ነገር ይሰካል ጭንቅላቱ ላይ ጥምጣሙ ላይ። እሱን ይዞ አንድ ሰው ፊት ለፊት ከቀረበ ያ ሰው ቀድሞ ለቤተሰቡን ኑዛዜ የሚያቀርቡ ይህ ሰው ቦዩን አልፎ መጣና ያ መሐመድ አላቸው፣ አንተ እንደምትናገረው ከሆነ ከናንተ መካከል የሚሞት ሰው የጀነት ነው፣ ከኛ ደግሞ የሚሞተው የጀሃነም ነው እና እኔ ጀሃነም ለመግባት ጓግቻለሁ። ከናንተ መካከል ማን ነው ጀነት ለመግባት የጓጓ? ማንም ይገጥመኛል። ሰሃባ ደነገጡ፣ ሁሉም ዝም አሉ። ለምን? ያውቃሉ አምር ቢን ውድ ማለት በጣም ከባድ ሰው ነው፣ የሚይዘው ሰይፍ ራሱ ሁለት ሰው ካልሆነ አይችለውም ነበር ይላሉ። ጸጥ። ሰይዱና አሊ ረዲየላሁ ዐንሁ ብድግ አሉ። ያ ረሱላህ፣ ገና እድሜያቸው 20 አካባቢ ነው። እኔ እወጣለሁ። ያ አሊ፣ ይሄ እኮ አምር ቢን ውድ ነው አታውቅም እንዴ አሉት። ቁጭ በላሉ። ተቀመጡ። ሰይዱና አሊ ረዲየላሁ ዐንሁ ድጋሚ ተጣራ። እንዴ ጀግኖቹ የሉም እንዴ? እቤት ቁጭ ብለው ነው እንዴ አለ። እሱ ደግሞ ሙሽሪኮች በጣም ደስ ብሏቸዋል፣ አንድ ሰው የሚገጥመው የለም ብሎ ደረታቸውን ነፍተው እያዩ አሁንም ሰይዱና አሊ ረዲየላሁ ዐንሁ ያ ረሱላህ እኔ ያለው እኮ አሉ። ያ አሊ ይሄ እኮ አምር ቢን ውድ ነው ቁጭ በል አሏቸው። ለምን? ረሱል ሰለላሁ ዐለይሂ ወሰለም እንዲሞትባቸው አልፈለጉም። አሊ
ድጋሚ ተጣራ። የሚገጥመኝ የለም ማለት ነው። ጀነት ለመግባት የጓጓ የለም እንዴ? እኔ እሳት እንኳን ለመግባት ጓጉቼ እንዴ? ሰይዱና ዓሊ ረዲየላሁ ዐንሁ ድጋሚ ለሶስተኛ ጊዜ ሰሃባ ሁሉ ዝም ብሏል። በድጋሉ ጀግና በቃ አይፈራማ። ጀግና እኮ ማንም ሲያንባርቅበት እኮ ጸጥ ማለት አይወድም። በድጋሉ ያ ረሱላህ እኔ ያለው ይሄ እኮ አምር ብን ወድ ነው ዓሊ አሉ። ያ ረሱላህ እኔም እኮ ዓሊ ነኝ አሉ። ሱብሃንአላህ እኔም እኮ ዓሊ ነኝ እገጥመዋለሁ አሉ። የዛኔ ረሱላችን ሰለላሁ ዐለይሂ ወሰለም ሰይዱና ዓሊ እንደቆረጡ አወቁና በልን ካሉት ጥምጣማቸውን ሰጡትና ፊታቸውን ጠቀለሉበት። ለምን ልጅ እንደሆኑ እንዳያስታውቅባቸው። ጠጋ ሲሉ አምር ብን ወድ ምን አላቸው? ሰይዱና ዓሊ ረዲየላሁ ዐንሁ ማን አንተ አላቸው። ከሙስሊሞች መካከል ነኝ እባክህ ዝም ብለህ ተዋጋ። እኔ ከሙስሊሞች እንደሆንክማ አውቃለሁ። ማን አንተ? ፊታቸውን ከፈቱ። እንዴ ሕፃን ልጅ አለ። ሕፃን ስለሆንክ ነው እንዴ? ሞኝ ስለሆንክ ሕፃን ስለሆንክ ሸውደው ነው እንዴ ወደ እኔ ላኳል? ሰይዱና ዓሊ ረዲየላሁ ዐንሁ የሚገርም መልስ ሰጡት። አይደለም ከሁሉም ደካማውና አቅም የሌለኝ እኔ እንደሆንኩ ስለሚያውቁ ለነሱ ስለማትመጠን አንተ ወራዳ ስለሆንክ እኔ እንድለይልን አንገትን እንድበጥስ ነው ይላኩኛል። ሱብሃንአላህ ተመልከት። ተዋዱዕ መተናነስ ማለት እኮ አቅም እያለህ እኮ ነው። ሳይኖርህማ ግዴታ ነው መተናነስ ሲጀምር። የዚህን ሰዓት ማን አላቸው? እኔ ዓሊ ነኝ። ዓሊ የአባት ጓደኛ እኮ ነኝ እኔ። አንተን በአባት ጉዳይ ማስከፋት አልፈልግም ሂድ አላቸው። ሌላ ስጥሯል ሰይዱና ዓሊ ረዲየላሁ ዐንሁ። እኔ ግን አሉ እናትህንም አባትህንም ቀብር ላይ ሆነው እንዲያዝኑብን ማረጎ ዛሬ አልሄድም አሉት። ከሶስት አንድ ነገር አቀርብልሃለሁ፣ ወይ ትቀበላለህ ወይ አንገት ይበጠሳል፣ ወይ እስልምናን ተቀበል። እምቢ ካልክ ይሄን ይዘህ የመጣውን ሰራዊት ይዘህ ተመለስ፣ ይሄኛውንም እምቢ ካልክ በቃ እንዋጋ አሉት። መዋጋት ጀመሩ። ሰይዱና ዓሊ ረዲየላሁ ዐንሁ ሲሰነዝሩ እሱም ሲሰነዝር ወደ አንድ ሰዓት አካባቢ የሚጠጋ አዋራ ተነስቷል። ማንም አይታይም እዛ ጋር። ሰሃባ በቃ ተጨናንቀዋል። ሙሽሪኮችም እነሱ እርግጠኛ ናቸው በቃ አምር ብን ወድ ይገለዋል ብሏል። ሰሃባ ሰይዱና ዓሊ ያለቀለት በቃ ረሱላችን ሰለላሁ ዐለይሂ ወሰለም ዓሊን ጠብቀው፣ ዓሊን አጠናክረው፣ ዓሊን ለአንተ አደራ ሰጥቻለሁ ይላል። ተጨንቀዋል በጣም። በዛ መሃል ላይ አላሁ አክበር የሚል ድምፅ ሲሰማ ሰሃቦች ደነገጡ። በቃ አምር ብን ወድ እኛ ላይ ማሾፍ ጀመረ። ሰይዱና ዓሊን ገደላቸው። ሰይዱና ዓሊ ረዲየላሁ ዐንሁ ሰይፋቸው ደም እያንጠፈጠ አላሁ አክበር እያሉ ወጡ። ጀግና ተመልከት። አንተ ሰይዱና ዓሊ ረዲየላሁ ዐንሁ ስል ቀልድ እንዳይመስልህ። አላህ የሰጣቸው ቁዋ ብቻቸውን ሆነው ህዝብን የሚያንበረከኩ ሰው ናቸው። ጀግንነት አላህ ሱብሓነሁ ወተዓላ ሰጥቷቸዋል ወዳጄ። ነገር ግን ድንበር እንዳታልፍ፣ አላህ ከሰጣቸውም ደረጃ ዝቅ እንዳታረጋቸው፣ ውደዳቸው ለአላህ ብለህ። ከዚህ በፊትም ነግሬሃለሁ፣ እሳቸውን መውደድ የሙእሚንነት ምልክት ነው፣ የኢማን ምልክት ነው። እሳቸውን መጥላት የኒፋቅ ምልክት ነው። ሙናፊቅ እንደሆንክ ማወቅ ከፈለክ እሳቸውን ትጠላለህ ይላሉ ዑለማዎች። የኸይበር ዘመቻ ጊዜ ኸይበር ዘመቻ ማለት በቃ ሰሃባ በጣም ብዙ ምርኮ ያገኙበት በጣም አስቸጋሪ የነበረ ግን ሰሃቦች ተስፋ መቁረጥ የጀመሩበት ነበር። 14 ቀን ምናምን ቆዩ እዛ። ቢታገሉ አይከፈትም፣ ቢታገሉ የለም በቃ ምንም መፍትሄ ሲጠፋ ሰሃባ መዳከም ሲጀምሩ ነገ እኔ ባንዲራውን ሰጥቼ የሚሸኘው ሰው ኸይበርን የሚከፍት ሰው ነው ብለው ነው ረሱላችን ሰለላሁ ዐለይሂ ወሰለም። ሰይዱና ዓሊ ሲመጡ ገና ዘበኛው ስማቸውን ማን አንተ አላቸው። ስማቸውን ዓሊ ነኝ ሲሉት በቃ ተሸንፈናል አለ። አዋጅ አወጀ። ለምን ሲሉት ተውራትን በሙሳ ላይ ባወረደው ጌታ ይሁንብኝ፣ እኛ የምንሸነፈው ዓሊ የሚባል ሰው ሲመጣ ነው። ዛሬ መሸነፊያችን ነው፣ በቃ አናመልጥም ማለት። አሁን እኔ ብዙ ጊዜ ስለ ሰሃቦች ዘመቻ ምናምን ሳወራ ሰሃቦች ሰውን መግደል የሚወዱ ወይ ደግሞ ዘመቻ መውጣት የሚወዱ እንዳድርገን እንዳስላቸው መጀመሪያ በጣም ተንኮል ስለተሰራባቸው ከኸይበር የሁዶች በኩል በጣም ኃይለኛ ሸር የሆነ ተንኮል ደርሶባቸዋል። ለዛ ነው አሁን ሰራዊት ይዘው የመጡት እንጂ ዝም ብሎ ከመሬት ተነስተው ሰውን መግደል የሚያምራቸው የሚጓጉ የሚያምራቸው እንዳይመስል። ግን አንዴ ከነካቸው አይተውህም። በአላህ በኩል ከመጣህባቸው ወይ ትሞታለህ ወይ ደግሞ እጅን ትሰጣለህ። መጀመሪያ አትንካቸው። ተሸንፈናል ብሎ አወጀ። በቃ መርሐብ የሚባል ሰው አለ እዛ የሁዶች ላይ ኸይበር ውስጥ በጣም ትልቅ ጀግና ነው፣ ተዋጊ ነው፣ ተፋላሚ ነው። መጣ በፈረስ ላይ ቁጭ ብሏል። ሰውነቱ ሙሉ ብረት ነው። በቃ ምንም ከአይኑ በስተቀር ምንም አይታይም ይላሉ እንደውም ዑለሞች። መጣና ማን ነው የሚገጥመኛል? ማን ይባሪዙኒ፣ ማን ነው ከኔ ጋር የሚገጥመው ብሎ ተጣራ። ከሰሃቦች መካከል አንዱ ወጣና ተጋደለ። አላህ እንግዲህ ወስኖበት ሸሂድ ሆነ እዛው። ሁለተኛ ላይ ሰይዱና ዓሊ ረዲየላሁ ማን ነው የሚገጥመኝ እያለ ሲያንባርቅ እንግዲህ ያው አያስችለውም። ጀግና ብያቸዋለሁ። ሰይዱና ዓሊ ረዲየላሁ ነው እንዴ አሉ። አንተ ራስን እንደዚህ እንደ ጀግና ነው እንደምታዩት። ተነሱ። ከዛ ምን አለ ገጠመሱ ቀድ ዓሊመት ኸይበሩ ቢአኒ መርሐቡ። ኸይበር የኸይበር ህዝብ በሙሉ እኮ ያውቃል እኔ መርሐብ ማን እንደሆንኩኝ ጀግንነቴን ያውቃል አላቸው። ሻኪ ሲላሂ በጠሉ ሙጀረቡ ሙሉ ትጥቅ ታጥቄ የመጣሁ ነኝ። እንደዚህም ደግሞ ዝም ብዬ ተራ ወታደር እንዳልመስል በብዙ ፈተናዎች መካከል ያለፍኩኝ ምርጥ ወታደር ነኝ አላቸው።
ኢዚል ሑሩብ አቅበለት ተለሀቡ ጦርነት እየተንቀለቀለ በሚመጣ ሰዓት ላይ ወደ ኋላ መሸሽ ቢባል ነገር የማላውቅ ሰው ነኝ። ፊት ለፊት የመጣን ሁሉ በቃ የምገድል ረሚም የማደርግ ሰው ነኝ አላቸው። የዚህን ሰዓት ሰይዱና ዓሊ ረዲየላሁ ዐንሁ እንዲህ አለ፣ አታውቅም እንዲህ አሉት። አነ ለዚ ሰመትኒ ኡሚ ሐይደራ እኔ እኮ ነኝ እናቴ ገና ስታሳድገኝ በልጅነቴ አንበሳ እያለች ያሳደገችኝ። ሱብሃንአላህ ከለይፊ ጋባቲን ከሪህል መንዘር አንበሳ ስል ዝም ብሎ ተራ አንበሳ ምናምን እንዳይመስል ከሰው ጋር እንዲህ ሚላፋ ምን ሚል አንበሳ አይደለም። ጫካ ውስጥ በቃ ምንም የሆነ ርህራሄ የማያውቅ ጫካ ውስጥ ያደገ ሲታይ ራሱ የሚያስፈራ የሆነ አንበሳ ልክ እንደዛ ነኝ እኔ አሉ። ሱብሃንአላህ ወፊህም ቢሳዒ ከይለሰንደራ ከጠላት ጋር ስገናኝ ደግሞ አሉት ዝም ብሎ ለስለስ ምል ሰው አይደለሁኝም፣ በቁና ቁና እየሰፈርኩ ነው የምሰጠው ለጠላቶች አሉ። ሱብሃንአላህ ተጀመረ ጦርነቱ፣ ፍልሚያው ተጀመረ። ፈረስ ላይ ነው ያሉት። አንድ ጊዜ ሲመታችሁ ጋሻውን አስጣልባችሁ። ሰይዱና ዓሊ ረዲየላሁ ዐንሁ እዚያ ነው እንዲህ አሉ። በቃ አቧራው ተነስቷል። ሰሃባ ግማሽ ሰሃባ ምን ማለት ጀምራሉ፣ በውስጣቸው ያስባሉ። በቃ ለሰይዱና ዓሊ ረዲየላሁ ከፈን ይዘጋጅ መባል ተጀመረ። በቃ ይሞታሉ ብሎ ሰው ሁሉ እርግጠኛ ሆኗል። ሰይዱና ዓሊ ደግሞ ዓሊ ናቸው ታውቃላችሁ፣ አንበሳ ናቸው። አቧራው ብድግ ብሎ ተነስቷል። እነሱ አይታዩም። የሰይፍ ምት ብቻ ድምጽ ይሰማል። ረጅም ሰዓት ከተዋጉ በኋላ መጨረሻ ላይ ሰይዱና ዓሊ ረዲየላሁ ዐንሁ አላሁ አክበር እያሉ ከአቧራው ሲወጡ ሰሃባ በቃ በጣም ተደሰቱ። አላሁ አክበር ተገወጠ። መጨረሻ ላይ እንዴት ሊገድሉት ቻሉ ብሎ በጣም ተገርመዋል። በቃ ሙሉ ብረት ነው የለበሱ። ሄደው ሲያጣሩ ለካ እሳቸው የሰነዘሩት ሰይፍ ጭንቅላቱ ላይ የለበሰውን ኮፍያ ብረት ኮፍያ አልፎ ጭንቅላቱን ጎትቶት ነው ወደ አኺራ የሸኙት። ሱብሃንአላህ ተመልከት ጀግንነት። የኸይበር ዘመቻ ጊዜ ይላሉ ጋሻቸው ጠፍቶባቸው የኸይበርን በር ነው አሉ ነቅለው ያዙት እንደዚህ እንደ ጋሻ። ይሄ አሁን አንተ ሌላ ነገር ሊመስል ይችላል፣ አላህ የሰጣቸው ግን የዛኔ ከራማ ነው። ሰሃቦች ምን ይላሉ? 8 የምንሆን ሰዎች ያንን በር ለማንሳት ከጦርነቱ በኋላ ለማንሳት ታገልን፣ ግን ወላሂ አልቻልነውም አሉ። ሱብሃንአላህ። አላህ ጀግና ያደረገው ሰው እንግዲህ ማን ዝቅ ሊያደርገው ይችላል?